የሀብታም አባት ለምስኪን አባት የተጻፈ ምክር ነው። እንግዲህ መካሪው ሀብታም አባት ነው፣ ተመካሪው ደግሞ ምስኪን አባት ነው። ስለዚህ እንዴት ላይፉን መቀየር እንደሚችል ማለት ነው። ቤተሰቦቼ ይህንን ፕሮግራም ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ትጋብዛችኋለሁ። ሰብስክራይብ ያደረጋችሁ ቤተሰቦቼ እጅግ አድርጌ አመሰግናለሁ። የመጀመሪያው ለገንዘብ አትስራ። ሀብታም ለገንዘብ አይሰራም። ለገንዘብ ከሰራህ አይምሮህ እንደ ሰራተኛ ማሰብ ይጀምራል። እንደ ሀብታም ሰው በተለየ መንገድ ማሰብ ከጀመርክ ነገሮች በተለዩ መንገድ ታያለህ። ሀብታም በንብረት አምድ ላይ ይሰራል። በንብረት አምድ ውስጥ ያለን እያንዳንዱ ዶላር ታታሪ ሰራተኛው ነው። ስለዚህ ለገንዘብ ብለን አይደለም መስራት ያለብን፣ መስራት ስላለብን። ለገንዘብ ብለን የምንሰራ ከሆነ የምን አይምሮ ይኖራል? ሰራተኛ ነን፣ ባለቤት አይደለንም፣ ሰራተኛ ነን ብለን እንድናስብ ያስፈልጋል። አንዳንድ የቤት ረዳቶች እምሰራው እኮ ልበላ ነው ይላሉ። ስለዚህ ሁል ጊዜ መብል የጠፋ ጊዜ ስራውን ለቀው ይሄዳሉ። ኢቭን ስራው የሚመች ነገ አድቫንቴጅ ለነሱ ቢኖራቸው እንኳን ወይም ደግሞ ትምህርት እየተማሩ ቢሆን እንኳን ማለት ነው፣ ትምህርት እየተማሩ እንኳን ቢሆን ትምህርቱን ትተው ያ የሚበሉት ምግብ ሲጎል ጥለው ይሄዳሉ ማለት ነው። ምክንያቱም የምሰራው ለምግብ ነው ብለው ስለሚያስቡ። ሁለተኛ በስሜት አይቆጣጠሩ። የአንዳንድ ሰዎች ህይወት ሁልጊዜ የሚቆጣጠረው በሁለት የፍርሃትና የስግብግብነት መንፈስ ውስጥ ነው። ፍርሃት አለ ከፊታቸው። ነገ ገንዘብ ላጣ እችላለሁ፣ ነገ ጤናዬን ላጣ እችላለሁ፣ ለነገ ይሉና የሚስገበገቡበትም ነገር ደግሞ አለ። ምክንያቱም ጤና አጣለሁ ብሎ የሚያስብ ሰው ከሆነ ገንዘቡ ማስቀመጥ አለበት፣ ሲታመም የሚታከምበት ማለት ነው። ስለዚህ ለራሱ ሳይበላ በሽታውን ያመጣል ማለት ነው፣ በመስገብገብ ማለት ነው። ፍርሃት በሰዎች ዘንድ ወጥመድ ነው። ስለዚህ ፍርሃት ካለብህ ሰዎች ያጠምዱሃል ማለት ነው። ስለዚህ መጠንቀቅ መቻል አለብን ማለት ነው። ንብረትም መያዝ መቻል አለብን። ወደ ገንዘብ ካለን ወደ ንብረት መቀየር መቻል አለብን። ምክንያቱም የገንዘብ ኢንፍሌሽኑ ከፍና ዝቅ ስለሚል ማለት ነው። ስለዚህ አሁን 10,000 ብር ባንክ ያለን ነገ ላይ 10,000 ብሩ ምንም አይገዛም። ዛሬ ላይ የሆነ ዕቃ ይገዛ ይሆናል፣ ነገ ላይ ግን አይገዛም። ስለዚህ የገንዘብ ዋጋ ቀንሷል ማለት ነው። ዕቃው ግን ቢኖር ስንሸጠው ከዛ በላይ ዕቃው ያወጣል ማለት ነው። ስለዚህ እነዚህን ነገሮች መጠንቀቅ መቻል፣ ያለንን ገንዘብ ደግሞ ወደ ዕቃ መቀየር መቻል አለብን ማለት ነው። በንብረትና ዕዳዎች መካከል ያለውን ልዩነት ማወቅ አለብን። ንብረቶች ማለት እንደ ዕቃ ማለት ነው። ሪል ስቴት ሊሆን ይችላል፣ ፈንድ፣ አክሲዮን ሊሆን ይችላል፣ ቤቶች ሊሆኑ ይችላሉ። ዕዳ ማለት ደግሞ ሰዎች ዕዳ ደግሞ እነዚህ አሁን ያልኳችሁን ነገሮች የመጡት በዕዳ ሊሆን ይችላል። ቤት ሊሆን ይችላል፣ መኪና ሊሆን ይችላል፣ የተለያየ ከኪሶ ገንዘብ የሚያወጡ ማንኛውም ነገር ሊሆን ይችላል ማለት ነው። ስለዚህ ልዩነት አለው። በራሳችን ለምሳሌ ተበድረን የምንገዛቸው ነገሮች በ10,000 ብር የገዛናቸውን ዕቃ ወለድ አስከፋዩ ስንት ያስከፍለናል? 100,000 ላይ ያስከፍለን ይችላል ማለት ነው። ስለዚህ እነዚህ ልዩነቶች ማወቅ መቻል አለብን ማለት ነው። የገንዘብ መሀይምም መሆን አስፈላጊ አይደለም። አንድ ሰው በከፍተኛ ደረጃ የተማረና በሙያው ስኬታማ ሊሆን ይችላል። ነገር ግን በገንዘብ ወይም በፋይናንስ አያያዝ ደግሞ ምንም ላያውቅ ይችላል ማለት ነው። ስለዚህ መሀይም መሆን መቻል የለብን። መሀይም በመሆናችንም ይመስለኛል ለማይገባ ነገር ሁሉ የምናወጣው ማለት ነው። መስገብገብም አይደለም። ስለዚህ እነዚህ ነገሮች ማየት መቻል አለብን ማለት ነው። ሀብትንም ለመጨመር ጥረት ማድረግ መቻል አለብን። ያለን ይበቃኛል ሳይሆን ሀብት ማለት አንድ ሰው ለወደፊቱ ለተወሰነ ቀናት የመቆየት ችሎታ ወይም ዛሬ መስራት ቢያቆም ምን ያህል ሊቆይ ይችላል? አሁን ሁላችንንም ያሰጋናል። ዛሬ ስራ ብናቆም መንቀሳቀሻ የለንም። በጣም ሰው የሚጎዳው በዚህ። ስለዚህ ስራ ባቆም አመት ያህል 2 አመት ያህል ሊያራምደኝ ይችላል ብለን የምንለውን ነገር ማስቀመጥ መቻል አለብን ማለት ነው። ስለራሱ ንግድም ማሰብ ደግሞ ያስፈልጋል። ለምሳሌ ተቀጣሪ ሊሆን ይችላሉ ወይ በትርፍ ጊዜው ምን ልስራ ብሎ ማሰብ መቻል አለበው ማለት ነው። አይምሮን ማሰልጠን ደግሞ ትልቁ ቦታ አለው። ትልቁ ሀብት አይምሮ ነው፣ ለሁሉ ነገር፣ ለሀብትም ለሁሉ ነገር ማለት ነው። ብዙ ግለሰቦች እድሎች በአይናቸው ይመለከታሉ እንጂ ለመስራት ፍቃደኛ አይደሉም። አይምሯቸውም አልሰለጠንም። እኔ እኮ ብነግድ በነፃ እንኳን ወሰዱ ብል አይወስዱልኝም የሚባል አባባል አለ።
ለምን፣ እንዴት፣ በምን ምክንያት ይሄንን ማጣራት መቻል አለብን ማለት ነው። ሌላው ችሎታ ቅድምም በተለያየ እንትን ላይ አቅርቤዋለሁ። ወደ ሌሎች ቪዲዮ ላይ ሄዳችሁ ብታዩት መማር፣ ተጨማሪ ነገሮችን መማር፣ ቴክኒኮችን መማር፣ ችሎታም ይሄ በቴክኒክ ልንሰራቸው የምንችለው ችሎታችንን ከፍ የሚያደርግ ነገሮችን መማር ያስፈልጋል። ቤተሰቦቼ አመሰግናለሁ። ይህንን ይመስላል የዛሬ ፕሮግራም። ላይክ፣ ሼር፣ ሰብስክራይብ እንድታደርጉት ጋብዛችኋለሁ።